አራት ነገሮችን ልንገራችሁ። እነዚህ አራት ነገሮች ህይወታችን ላይ የመጡ እንደሆነ ዱንያ አኺራችን ነው የሚያምረው። ዱንያ አኺራችን ያምራል። እነዚህ አራት ነገሮች በአንድ የቁርአን አያ ውስጥ ተሰብስበው እናገኛቸዋለን። ይህም አያ ሁል ጊዜ በየቀኑ የምናነበው የቁርአን አያ። ሙስሊም የሆነ ሰው ይህን የቁርአን አያ ሳያነብ ውሎ ያድር። አላህ ሱብሓነሁ ወተዓላ በሱረቱል ፋቲሓ ማሊኪ የውሚዲን ይላል። ማሊኪ የውሚዲን ማለት የትንሣኤ ዕለት ስልጣን ያለው ንግስና ያለው አላህ ሱብሓነሁ ወተዓላ ብቻ መሆኑን የሚጠቁም ነው። የውሚዲን ቂያማን ስናስብ አኺራን ስናስብ አራት ነገሮች ናቸው የሚመጡለት አንድ ሰው። የመጀመሪያው አልኢሕሳን ወልኢትቃኑ ፊል ዐመል፣ ነገ እመለሳለሁ፣ ነገ መመለሻ ቤት አለኝ፣ እቺ ዓለም መዝለያ መሻገሪያ ድልድይ ናት ብሎ ያሰበ ሰው ዩሕሲኑ ልዐመል ወዩትቂኑ ሊገዲሂ፣ ስራውን ጥንቅቅ አድርጎ ውብ አድርጎ ፐርፌክትሊ ነው የሚሰራው። ዩሕሲኑ ወዩትቂን የመጀመሪያው ኢሕሳን ነው ከስራ ጋር በተያያዘ። ሁለተኛው ፖይንት አልመስኡልያ፣ የኃላፊነት ስሜቱ በጣም ከፍ ይልበታል። በጣም በቃ መስኡሉን ፊ ሃዛል አርድ፣ እዚህ ዓለም ላይ እያንዳንዱ ነገር የተጠያቂነት ስሜት ይሰማዋል፣ ይጨንቀዋል፣ ይረብሸዋል። ነገ እንስላለን፣ ነገ የሂሳብ ቀን ስለሆነ ማለት ነው። ሶስተኛው ጉዳይ ኢስቲቅላልየት ራእይ፣ በሀሳብ ነጠላ ኢንዲፔንደንት ይሆናል፣ የተነጠለ ይሆናል። በመንጋ አይደለም ነገሮችን የሚያስኬደው። ምክንያቱም ነገ ሂሳብ የሚሰራው ለብቻ ስለሆነ የውመ ተእቲ ኩሉ ነፍሲን ቱጃዲሉ ዐን ነፍሲሃ ወኩሉሁም አቲሂ የውመል ቂያመቲ ፈርዳ። እያንዳንዲቷ ነፍስ ስለ ነፍሷ የምትከራከርበት ቀን፣ ስለ ራሷ። እያንዳንዱ ሰው አላህ ፊት ብቻውን ነው የሚቀርበው። ወኩሉሁም አቲሂ የውመል ቂያመቲ ፈርዳ። ጠይብ፣ አራተኛ አልዐድል፣ እዚህ ዓለም ላይ ምንም አይነት በደል ቢደርስበት፣ ምንም አይነት በምንም መልኩ ድንበር ቢታለፍበት ሐቁን ማግኘት ባይችል እንኳን ነገ ዓዲል የሆነው ጌታ ለሱ ፍትህ እንደሚያቆምለት እርግጠኛ ነው። እነዚህ ነገሮች አንድ ሰው ህይወት ላይ መጡ ማለት በቃ በህይወቱ ሰክሰስፉል ነው የሚሆነው። ለእያንዳንዱ እንቅስቃሴው ኃላፊነትን የሚወስድ ስራውን ጥንቅቅ አድርጎ የሚሰራ ኦኬ። ከዚያ በኋላ በአስተሳሰብ ደረጃ ደግሞ መንጋ የሆነ ነው እንደዚህ እየተባለ ነው እያለ ሳይሆን ኖ ኃላፊነት ራሴ ላይ ስለሆነ ማሰብም ያለብኝ በራሴ ነው የሚል። ከዚያ ባለፈ ሰዎች ድንበር ቢያልፉበት ሐቁን ባይጠብቁለት ደግሞ የቻለውን ያክል ሄዶ ከዛ ባይሞላለት ነገ አላህ አለልኝ ካለ በዚህ ዓለም አይጨነቅ፣ ፍራስትሬሽን ላይ አይገባ። አላህ ነገ አላልኩም ነገ የዓድል ቀን የፍትህ ቀን ነው ብሎ ካሰበ እንዴት ስኬታማ ይሆናል? ሐቂቃ ፋቲሓ የገባው ሰው ህይወቱ የሰመረለት ስምር ነው የሚልለት ህይወቱ። ፋቲሓን ለመረዳት ጥረት እናድርግ። ሰላም አለይኩም ወራህመቱላሂ ወበረካቱህ።